የራሳችንን ቻርት ኦፍ አካውንት ቢውል ልናደርግ ስለሆነ ቻርት ኦፍ አካውንት ምትል ሜኑ አለች፣ እሷ ላይ ክሊክ እናደርጋለን ማለት ነው። ልክ እሷ ላይ ክሊክ ስናደርግ ይሄን ዊንዶው ይከፍትልናል ማለት ነው። ይሄ ዊንዶው ቻርት ኦፍ አካውንታችን መንቴን የምናደርግበት ዊንዶው ነው ማለት ነው። ስለዚህ እዚህ ላይ ነው የራሳችን ቻርት ኦፍ አካውንት ቢልድ የምናደርገው ማለት ነው። ስለዚህ ቻርት ኦፍ አካውንት አዲስ ስለሆነ ክሬት የምናደርገው እዚህ ጋር ማስገባት ያሉብን ነገሮች አሉ ማለት ነው። እነዚህ ሶስቱ ነገሮች በጥንቃቄ መሞላት አለበት። የመጀመሪያ የምመዘግበውን አካውንት 1000 ልበለው። ስለዚህ አሁን ይሄ 1000 4 ኮድ ነው የሰጠሁት፣ 4 ዲጂቶችን ያሉት። ቀጣዮቹም በዚሁ መልኩ 4 ዲጂቶችን የያዘ አይዲ መሆን አለበት ማለት ነው። ስለዚህ እናንተ 6ም 10ም ማድረግ ትችላላችሁ፣ እናንተ እንዲመቻችሁ አድርጋችሁ ኮዱ መስጠት ያለባችሁ። ግን ዋና ፖይንቱ የሚሆነው ግን ለሁሉም ቻርት ኦፍ አካውንት ተመሳሳይ የሆነ ዲጂት መሆን አለበት ማለት ነው። ኦርጋናይዝድ የሆነ ሲታይ አሪፍ እንዲሆን ማለት ነው። በኋላ ይሄ ጀነራል ሌጀሩ ላይ ፖስት ከተደረገ በኋላ በቀላሉ ሪትራይቭ አድርገን መጠቀም እንድንችል ማለት ነው። ስለዚህ አካውንት አይዲ በዚህ መልኩ እናስገባለን ማለት ነው። የአካውንት አይዲ ዋና ዓላማው የአካውንታችን መለያ ነው ማለት ነው። በኋላ ያን አካውንት ሰርች አድርገን ማግኘት ከፈለግን በስሙ ሳይሆን በአይዲው መሰረት ስለሆነ ሰርች የምናደርገው፣ ስለዚህ አይዲው ለዚህ ነው የሚያስፈልገው ማለት ነው። አይዲውን በዚህ መልኩ ከሞላን በኋላ አሁን እዚህ ጋር እንደምትመለከቱት እኔ 1000 አስገብቻለሁ። ይሄ 1000 አሁን ሬጂስተርድ ተደርጓል ማለት ሴቭ ካደረኩኝ በኋላ ድጋሚ ያን 1000 መጠቀም አልችልም ማለት ነው። ኦኬ ከዛ በኋላ ኪቦርዳችሁ ላይ ኢንተርን ክሊክ ታደርጋላችሁ። ልክ ኢንተር ክሊክ ስናደርግ እዚህ ጋር እንደምትመለከቱት ወደ ዲስክሪፕሽን ፊልድ ያስገባናል ማለት ነው። ዲስክሪፕሽን ላይ ደግሞ የአካውንታችንን ስም ነው የምናስገባው ማለት ነው። ለምሳሌ ፒቲ ካሽ ከሆነ ፒቲ ካሽ ብለን እንጽፋለን። ከዛ በኋላ አስፈላጊ ከሆነ እንደ አስፈላጊነቱ እዚህ ጋር ጭረት አድርገን የፒቲ ካሽ እንግዲህ የካዝና ብር ነው አይደለ? ካዝና ላይ የሚቀመጥ ብር ካሽ ብር ስለሆነ ያን የሚቆጣጠር ወይም ደግሞ የካሸሩን ስም ማስገባት እንችላለን። ለምሳሌ አስቴር አበበ ከሆነች ፒቲ ካሽ ሆልደሯ በዚህ መልኩ ስሟን ማስገባት እንችላለን ማለት ነው። ያ ግዴታ አይደለም፣ ብናስገባ ግን ጥሩ ነው፣ ሪከመንድ ይደረጋል ማለት ነው። ከዛ በኋላ አካውንት ታይፑን እንመርጣለን ማለት ነው። አካውንት ታይፕ እንግዲህ ራሱ ቢልድ የሆኑ አካውንቶች አሉት። አካውንት ታይፕ አለ፣ ከዚህ ላይ ነው የምንመርጠው ማለት ነው። እቺን ሉክአፕ ቦክሷን ወይም ደግሞ ድሮፕ ዳውን ቦክሷን ክሊክ ስናደርግ የተለያዩ አካውንት ታይፖችን ያመጣልናል። ባይዘው እዚህ ጋር በጣም መጠንቀቅ አለብን ማለት ነው። ዲስክሪፕሽን ላይ የሰጠነው ቻርት ኦፍ አካውንት የምንመዘገበው ቻርት ኦፍ አካውንት በትክክል አካውንት ታይፑ መሞላት አለበት ማለት። ለምሳሌ አሁን ፒቲ ካሽ ከሆነ ካሽ ስለሆነ አካውንት ታይፑ የሚሆነው ካሽ ነው የሚሆነው ማለት ነው። ስለዚህ ይሄ በጥንቃቄ መሞላት አለበት ማለት ነው። ልክ በዚህ መልኩ አሁን አንድ